አርእስተ ዜና በአዲስ አበባ መስጂዶች ለረመዳን ኢባዳ ዝግጁ መሆናቸው ተገለጸ። ፕሬዝዳንት ኤቫሪስት ኒዲዮሺሚዮ የ2026 የአፍሪካ ህብረት ሊቀመንበር ሆነው ተመረጡ። አፍሪካ በዓለም አቀፍ መድረክ ታዛቢ ልትሆን አይገባም ተባለ። የፍልስጤም ጠቅላይ ሚኒስትር መሐመድ ሙስጠፋ አዲስ አበባ ገቡ። በባንግላዴሽ የጣሪቅ አራህማን ማሸነፍ አዲስ ፖለቲካዊ ምዕራፍ ከፈተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። በአዲስ አበባ መስጂዶች ለረመዳን ኢባዳ ዝግጁ መሆናቸው ተገለጸ። በአዲስ አበባ ኢባዱር ረህማን መስጂድ ለረመዳን ኢባዳ ዝግጁ መሆኑን የመስጂዱ አመራሮች ገልጸዋል። ዝርዝሩን መሐመድ ሚፍታ እንደሚከተለው አዘጋጅቶታል። እንድትጾሙ የተጻፈባችሁ የአበርሱ ውስጥ ለሰዎች መሪ ከቅን መንገድና እውነትን ከውሸት ከሚለዩም ገላጮች አንቀጾች ሲሆን ቁርአን የተወረደበት የረመዳን ወር ነው። ከእናንተም ወሩን ያገኘ ይጾመው። በሽተኛ ወይም በጉዞ ላይ የሆነ ሰውም ከሌሎች ቀኖች ቁጥሮችን በልኩ መጾም አለበት። አላህ በእናንተ ላይ ገሩን ይሻል፣ በእናንተም ችግርን አይሻም። ቁጥሮችንም ልትሞሉ አላህንም ቅኑን መንገድ ስለመራችሁ ታከብሩትና ታመሰግኑት ዘንድ ይህንን ደነገገላችሁ። ሰው ረመዳንን መቀበል ያለበት የረመዳንን ዓላማ እንዴት ማሳካት እችላለሁ የሚለውን ዝግጅት በማድረግ ነው። ረመዳን ላይ እያንዳንዱ ነገር እጥፍ ድርብ ተደርጎ የሚባዛበት ነው። ሰደቃ ነብዩ ሰለላሁ ዐለይሂ ወሰለም በተለይ ረመዳን ላይ እንደው ንፋስ ለምሳሌ ብናነሳ ይሄ ኃይለኛ ንፋስ አለ አይደል? ፈጣን ንፋስ የሚባለው ከዛ በበረታ ሰደቃ ላይ ይበረቱ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ወገባቸውን ታጥቀው በተለይ ወደ መጨረሻው ደግሞ ሲደርስ በሰደቃም በኢባዳም በሁሉም ጠንካራ ይሆኑ ነበር። ረመዳን አላህ Subhanahu Wa Ta'ala ለኛ ለሙስሊሞች የሚሰጠው ትልቅ ፉርሳ ነው፣ ትልቅ አጋጣሚ ነው። በእስልምና ትልልቅ አጋጣሚዎች እነዛ ካለፉህም ትልቅ መስዋዕትነት ትከፍላባቸዋለህ። ካገኛቸውም ደግሞ በአግባቡ ከተጠቀምካቸው ለህይወትህም ለዱንያም ለአኺራም የሚሆን ጥቅም ታገኝባቸዋለህ። ትልቅ ነገር ደግሞ ዝግጅት ካላረግን ያ ትልቅ ቦታ ላይ ለመድረስ ይቸገረናልና አላህ Subhanahu Wa Ta'ala ስለ ጦርነት ጂሃድ በሚያወራ ሰዓት ላይ ወለው አራዱል ኹሩጅ ለአዓዱ ለሁ ዑዳህ ብሎ የጦርነትን ያዘጋጀ ወደ ኋላ ከጦርነት የቀሩ ሰዎችን ሲያነሳለን እነዚህ ሰዎች የምር መውጣትን ቢፈልጉ ኖሮ ወደ ጂሃድ የምር ቢፈልጉ ኖሮ ዝግጅት ያደርጉ ነበር ይላል። ወደ ረመዳን ስናመጣው ይሄን ኮንሰፕት ረመዳንኛ እንዲለውጠን የምንፈልግ ከሆነ የምር ከፈለገን ዝግጅት ማድረግ አንደኛው የረመዳን ለውጥ መገለጫ ነውና ረመዳን ትልቁ የምንቀበልበት ያው ሁላችንም እንደምናውቀው ወደ አላህ Subhanahu Wa Ta'ala የእውነት ተውበት ማድረግ ይሄ የረመዳን ትልቁ ዝግጅት ነው። ወደ አላህ መመለስ፣ ከሰዎች ጋር ያለንን አላቃ ከሰዎች ጋር ያጎደልነውን ነገር ማጽዳት ይፈልጋል። ዑለሞች እንደሚሉት አተኽሊያ ቀብለ ተሕሊያ ይላሉ። አንድ ሰው ሽቶ ከመቀባቱ በፊት መጀመሪያ ንጹህ ልብስ ሊያደርግ እንደሚገባው ሁሉ እኛም ረመዳን እንዲያሳምረን መጀመሪያ ያለብንን ቆሻሾች ማውጣት ማስወገድ ይጠበቅብናልና። ረመዳን በእስላማዊ የጨረቃ አቆጣጠር 9ኛው ወር ሲሆን ከተከበሩት 4 ወራቶች መካከል አንዱ ነው። ረመዳን የጾም፣ የቁርአን፣ የልግስና፣ የበረከት፣ የምህረትና የርህራሄ ወር ነው። ይህንን የተቀደሰ ወር ለመቀበል ሙስሊሞች ከየትኛውም ጊዜ በላይ መንፈሳዊና ማህበራዊ ዝግጅት እያደረጉ ነው። የዘንድሮውን ረመዳን ልዩ የሚያደርገው በርካታ ሀገራት ልዩ ትኩረት ሰጥተው የረመዳንን ፕሮግራሞች የፖሊሲያቸው አካል ማድረጋቸው ነው። በርካታ ሀገራት ለረመዳን ኢባዳ መስጂዶችን፣ የገበያ ማዕከላትን፣ የትራንስፖርት አማራጮችንና የስራ ሰዓትንም ጭምር አሻሽለዋል። አዲስ አበባ ሙስሊሞች የተቀደሰውን የረመዳን ወር ለመቀበል እየተዘጋጁ ነው። መስጂዶች ለሰጋጆች ምቹ የሆኑ ዘንድ አስፈላጊውን ቅድመ ዝግጅት ማድረጋቸውን እየገለጹ ነው። አዲስ አበባ አየር ጤና አካባቢ የሚገኘው ኢባዱር ረህማን መስጂድ ለረመዳን ኢባዳ ዝግጅታቸውን ካጠናቀቁ መስጂዶች ውስጥ አንዱ ነው። ትልቅ ትኩረት ተሰጥቶት ትልቅ ዝግጅት ተደርጎለት ነው መቀበል ያለብን። ከዛ አንፃር እንደ ኢባዱር ረህማን መስጂድ ያው ኢባዱር ረህማን መስጂድ በርካታ ምቹ ነገሮች አሉት። ካሉን አዲስ አበባ ላይ ካሉን መስጂዶች ከቦታ አቀማመጥ ጀምሮ ምቹነቱ የሰጠ ነውና ሰፊ ፓርኪንግ አለው። ሰፊ ትልቅ መስተንግዶች አሉት። ትኩረት ተሰጥቶት ለዛ የሚሆን እንግዲህ ከጽዳት ትጀምራለህ። ያሉን አክሰሶች እነዚህ እንግዶች ሲመጡ ውዱ የሚያደርጉበት ሽንት ቤት የሚጠቀሙበትን ቦታ ማደሱ አለ፣ ማጽዳቱ አለ። ብዙ ነገሮች ናቸው። ማሸብረቅ የሚገባቸውን ነገሮች
ለልጆችም ዳዕዋ እንዲሆኑ ላንተም ዳዕዋ እንዲሆን ረመዳን ገባል በቃ በነሻጣ ሰው እንዲነሳሳ ወጣቱ እንዲነሳሳ ሴቱ እንዲነሳሳ መስጊዶች በደንብ አድርገው ሸብረቅ ማለት አለባቸው። ጥሩ አስተናጋጆች ሊኖሩ ይገባል። መስጊዶች ክፍት ሊሆኑ ይገባል። ሽንት ቤቶች በአግባቡ ክፍት ሊሆኑ ይገባል። ሊጸዱም ይገባል። ምሳሌ መደገፊያዎች ሊኖሩ ይችላሉ። እንደዚህ አይነት ነገሮች በደንብ አድርጎ መደርደር ያልኩ ከጽዳት ትጀምራለህ። ከዛ የረመዳን ዝግጅቱ የኢባዳው ፕሮግራሞች አሉ። ለምሳሌ ተራዊህ የምንሰግደው ማን ያሰግዳል፣ ማን ነው ጥሩ ቃሪ የሚለው በርካታ ቃሪዎችን ሰብስበን ፈትነን አዘጋጅተን ጨርሰናል። ኦልሞስት ለፕሮግራሙ ሲባል ማለት ነው። ምቾታቸውን ሳይረብሻቸው በጥሩ ሁኔታ እንዲስተናገዱ በርካታ ጥረቶችን ታደርጋለህ። ያ ሲባል እዚህ ጋር ሊመሰገኑ የሚገባው ደግሞ የመስጂዱ ወጣቶች አንዳንዴ ይገርመኛል። ወጣትነት ያለው እንትን ነው ወይስ ትላለህ ደከመኝ ወይ ደግሞ መሰልቸት ወይ እንትን ማለት አይደለም። እያንዳንዷን ነገር ለምሳሌ ሰው ሲተኛ ኢቲካፍ ላይ ጧት ከሱቢ በኋላ ሲተኛ ሞባይሎች እንዳይጠፉ የሚጠብቁ ሰዎች አሉ። የቲሞችን ያስፈጥራል፣ ድሆችን ያስፈጥራል። መስጊዳችን ራሱ ረመዳን ላይ አሽረል አኺር ላይ ከ500 እስከ 700 ሰው ያስተናግዳል። ምንም ምግብ አይዙም። በቃ መጥቶ 10 ቀን እዚህ መቆየት ብቻ ነው የሚጠበቅባቸው። ያን ደግሞ ያለምንም ኮሽታ ምንም አይነት የምግብ እጥረት ወይ ደግሞ የጣዕም መቀነስ ሳይኖር በተጀመረባት ቀን ቴስት እስከ መጨረሻዋ ድረስ በመዝጊያ ፕሮግራም ተደርጎለት ይጠናቀቃል። ደስ ብሏቸው እንደውም አንዳንዶቹ እዚህ መስጂድ ዑምራ ካልሄድኩ ሌላ ቦታ ኢቲካፍ አልገባም የሚሉ ወንድሞች አሉ ብለውን የሚሄዱ። እኔ ከዚህም ልቀር የምችለው ዑምራ ከሄድኩ ነው፣ ከዛ አላስበልጥም፣ ከዛ ውጭ ግን እዚህ ነኝ የሚሉ በርካታ ወንድሞች አሉ። ከነጃሽ ቲቪ ጋር ቆይታ ያደረጉት የኢባዱር ረህማን መስጂድ አመራሮችና ኡስታዞች ሙስሊሞች የረመዳንን ኢባዳዎች ከመፈጸም ባሻገር የረመዳንን ዓላማ መረዳትና ያላህን ፍራቻ ወደ ህይወታቸው ማምጣት ይኖርባቸዋል ይላሉ። የረመዳን ዓላማ አላህ Subhanahu Wa Ta'ala እንደሚነግረን መጨረሻ ላይ ለዓለኩም ተተቁን ነው። ተቅዋ የሚባለው ነገር ወደ ሐያታችን እንዲመጣ፣ ተቅዋ የሚባለው ነገር ወደ ቀልባችን እንዲገባ ይሄ ነው። ረመዳን 10 እንድናختም አንድ ሰው 10 ቢያختም ረመዳን ላይ ሰክሰስፉል ነው ልንል አንችልም። አንድ ሰው ተራዊህ ቢሰግድ ሙሉ ለሙሉ ሰክሰስፉል ነው ረመዳንን ተጠቅሞበታል ማለት አይቻልም። ለይል ቢቆም በተመሳሳይ ሁኔታ ምናልባት ብዙዎቻችን በየአመቱ ረመዳን ላይ ብዙ እናختማለን፣ ብዙ ሰላት እንሰግዳለን፣ ሰደቃ ብዙ እንሰጣለን። እነዛ ነገሮች እነዚህ ወሳኢል ናቸው፣ ወደ ተቅዋ የሚያዳርሱ መንገዶች ናቸው። ቁርአን መቅራታችን ጠቃሚ ነው፣ ወደ ተቅዋ ያዳርሰናል። ነገር ግን እየቀራ ነው ያለው ቁርአን፣ እየሰደቅን ያለነው ሰደቃ ወይም ደግሞ እየሰገድን ያለው ሰላት ምን ያህል ወደ ሐያቴ ተቅዋን አምጥቶልኛል የሚለው ጥያቄ ትልቁ። ሶላት ውስጥ ቁርአን አለ፣ ሶላት አለ፣ ዱዓ አለ፣ ተስቢህ አለ፣ ተህሚድ አለ። ይሄን ሁሉ ስለሚያካትት ረመዳን ላይ በዚህ በደንብ እንደው ካልኩሌት ማድረጉ ጥሩ ነው ብዬ አስባለሁኝ። እኔ የሚያተርፍ የትኛው ነው? ንግድ ነው? ቲጃራ ነው? ረመዳን አማኞች ከአላህ ጋር ግብይት የሚከፍቱበት አጀንዳ ነው። ትልቅ የሆነ ፍርሷ ነው። በሰደቃ በጾም በቂራአት በዱዓ በሁሉም መጨረሻ አላህ Subhanahu Wa Ta'ala እናንተንም ነጃሺ እንደ ነጃሺ ቲቪም ረመዳኑ የተሻለ ረመዳን ሆኖ ሀገራችንም ሰላም ሆኖ የተሻሉ ነገሮችን ተቅዋ አግኝተንበት የምናልፍበት ረመዳን እንዲያረግልን ኸይር ስራዎችን የምናበዛበት ከዛ ደግሞ አላህ ተቀብሎን አላህ ዘንድ የምንደሰትበት ስራ እንዲያረግልን አላህ Subhanahu Wa Ta'ala እንማጸናለን። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላህ። አፍሪካ በዓለም አቀፍ መድረክ ታዛቢ ልትሆን አይገባም ተባለ። አፍሪካ የዓለም የውሳኔ ባለቤት እንጂ በታዛቢ ወንበር ላይ የምትቀመጥ ልትሆን አይገባም ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ተናግረዋል። አፍሪካ በዓለም አቀፍ መድረክ የሚገባትን ውክልናና ፍትሃዊ ተጠቃሚነት እንድታገኝ የተባበሩት መንግስታት ድርጅት ዋና ጸሐፊው ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጉባኤው ላይ ባደረጉት ንግግር አህጉሪቱ በጸጥታው ምክር ቤት ቋሚ መቀመጫ ሊኖራት እንደሚገባ ያሳሰቡ ሲሆን ይህ 2026 እንጂ 1946 አይደለም ብለዋል። ዋና ጸሐፊው በሱዳን፣ በዴሞክራቲክ ሪፐብሊክ ኮንጎ፣ በሶማሊያና በሌሎች የአህጉሪቱ ክፍሎች ያሉ ግጭቶች በአስቸኳይ እንዲቆሙም ጥሪ አቅርበዋል። በተለይም የአፍሪካ የሰላም ድጋፍ ተግባራት አስተማማኝ ፋይናንስ እንዲያገኙ
የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ ማረጋግጠዋል። አፍሪካ ለዓለም የአየር ንብረት መዛባት የምታበረክተው አስተዋጽኦ አነስተኛ ቢሆንም የችግሩ ግን ቀዳሚ ተጠቂ መሆኗን ጉቴሬዝ አስታውሰዋል። አህጉሪቱ ካላት የፀሐይ ኃይል አቅም ውስጥ የምታገኘው ኢንቨስትመንት 2% ብቻ መሆኑ አግባብ እንዳልሆነ ጠቅሰው ምዝበራ ይቁም፣ የአፍሪካ ሀብት ለአፍሪካ ሕዝብ ይሁን ሲሉ በአጽንኦት ተናግረዋል። ዋና ጸሐፊው አያይዘውም የስራ ዘመናቸው እስከሚያበቃበት ጊዜ ድረስ ከአፍሪካ ጎን እንደሚቆሙ አረጋግጠዋል። ፕሬዝዳንት ኤቫሪስት ኒዲዮሺሚዮ የ2026 የአፍሪካ ህብረት ሊቀመንበር ሆነው ተመረጡ። በአዲስ አበባ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የቡሩንዲው ፕሬዝዳንት ኤቫሪስት ኒዲዮሺሚ የፈረንጆቹ 2026 የህብረቱ ሊቀመንበር ሆነው በይፋ ተመርጠዋል። ፕሬዝዳንት ኤቫሪስት ኒዲዮሺሚዮ ኃላፊነቱን የተረከቡት የህብረቱን የ2025 የስራ ዘመን በሊቀመንበርነት ሲመሩ ከነበሩት የአንጎላው ፕሬዝዳንት ዣኦ ማኑኤል ጎንሳልቫዞ ሎሬንዝ ሲሆን በጉባኤው መድረክ ላይ በተከናወነው የስልጣን ርክክብ ስነ ስርዓት መሰረት አዲሱ ሊቀመንበር የህብረቱን የክብር በትረ ስልጣን በመረከብ ስራቸውን በይፋ ጀምረዋል። አዲሱ ሊቀመንበር በመጪው አንድ ዓመት የስራ ዘመናቸው በአህጉሪቱ ሰላምና ጸጥታን ማስፈን፣ የኢኮኖሚ ትስስርን ማጠናከር እንዲሁም የአፍሪካን ድምጽ በዓለም አቀፍ መድረኮች ጎልቶ እንዲሰማ ማድረግ ላይ ትኩረት አድርገው እንደሚሰሩ ይጠበቃል። ይህ ምርጫ ብሩንዲ በአህጉራዊ ዲፕሎማሲ ያላትን ተሰሚነት የሚያሳድግ ሲሆን ፕሬዝደንቱም በቆይታቸው የህብረቱን የልማት አጀንዳዎች ለማስፈጸም ከአባል ሀገራት ጋር በቅንጅት እንደሚሰሩ ገልጸዋል። ፈጥኖ ደራሽ ኃይሉ በኤልፋሻር የፈጸማቸው ግፎች በጦርና በሰብአዊነት ላይ በሚፈጸሙ ወንጀሎች ሊፈረጁ ይችላሉ በማለት የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ገለጹ። የሱዳን የፈጥኖ ደራሽ ኃይል አርኤስኤፍ እና ተባባሪ የአረብ ሚሊሻዎች ግድያን ጨምሮ እንደ ጦር ወንጀል የሚቆጠሩ ድርጊቶችን መፈጸማቸውን እንዲሁም ሆነ ብለው በሰላማዊ ሰዎችና በሲቪል ተቋማት ላይ ጥቃቶችን መሰንዘራቸውን ለማመን የሚያስችሉ በቂ ምክንያቶች አሉ ሲሉ ቮልከር ተርክ በመግለጫቸው ጠቅሰዋል። ተርክ የግጭቱ ተሳታፊ ወገኖች በኃይሎቻቸው የሚፈጸሙ ከባድ ጥሰቶችን እንዲያቆሙ ያሳሰቡ ሲሆን ተጽዕኖ ፈጣሪ ሀገራትም በኤልፋሻር የተፈጸሙ ወንጀሎችን እንዳይደገሙ በአስቸኳይ መከላከል እንዳለባቸው ጥሪ አቅርበዋል። ይህም ቀደም ሲል ተጥሎ የነበረውን የጦር መሳሪያ ማዕቀብ ማክበርን እንዲሁም ለተለፋላሚ ወገኖች የሚደረገውን የጦር መሳሪያ ወይም የወታደራዊ ቁሳቁስ አቅርቦት ሽያጭ ወይም ዝውውርን ማቆምን ይጨምራል ሲሉ አክለዋል። ዘገባው የስፑትኒክ። የፍልስጤም ጠቅላይ ሚኒስትር ሙሐመድ ሙስጠፋ አዲስ አበባ ገብተዋል። የፍልስጤሙ ጠቅላይ ሚኒስትር ሙሐመድ ሙስጠፋ በ39ኛው አፍሪካ ህብረት የመሪዎች ጉባኤ ላይ ተሳትፈዋል። ጠቅላይ ሚኒስትሩ በትላንትናው ዕለት በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አቀባበል አድርገውላቸዋል። የዘንድሮ 39ኛ የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህናና አጠባበቅ ስርዓትን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ቃል ዛሬና ነገ በአዲስ አበባ ይካሄዳል። የፍልስጤም ጠቅላይ ሚኒስትር ሙሐመድ ሙስጠፋ በጉባኤው ላይ መሳተፍ ኢትዮጵያ ከአረቡ ዓለም ጋር ያላትን ግንኙነት የሚያጠናክር ሲሆን ሀገሪቱ የአፍሪካ ዲፕሎማሲ ማዕከል ወደ መሆን መሸጋገሯን ያመለክታል። በተጨማሪም ፍልስጤም በአፍሪካ የፖለቲካና ሰብአዊ ድጋፍ መሰረት እንድታገኝ እድል ይፈጥራል ተብሏል። በባንግላዴሽ የጣሪቅ አራህማን ማሸነፍ አዲስ ፖለቲካዊ ምዕራፍ ከፍቷል። በባንግላዴሽ በተካሄደው የፓርላማ ምርጫ የባንግላዴሽ ብሔራዊ ፓርቲ መሪ የሆኑት ጣሪቅ አራህማን የሀገሪቱ ጠቅላይ ሚኒስትር ለመሆን ቃለ መሐላ ይፈጽማሉ። ጣሪቅ አራህማን ለ17 ዓመት በእንግሊዝ በስደት ካሳለፉ በኋላ የሀገሪቱ ጠቅላይ ሚኒስትር ለመሆን የሚያስችላቸውን ድምፅ አግኝተዋል። የባንግላዴሽ ትልቁ እስላማዊ ፓርቲ ጃሚአት አልኢስላሚያ የድምፅ ቆጠራው አጠራጣሪ ነው ቢልም የምርጫውን ውጤት ያለምንም ማወላወል እንደሚቀበል አስታውቋል። ጃሚአት አልኢስላም ጣሪቅ አራህማን መንግስት እንዲመሰርቱ ፖለቲካዊ ድጋፍ ሰጥቷል። ይህ የባንግላዴሽ የምርጫ ኮሚሽን ብሔራዊ ፓርቲውን ጃሚአት አልኢስላምን 212 በ77 በሆነ ድምፅ አሸንፏል ብሏል። ይህ ምርጫ በ2024 ህዝባዊ ተቃውሞ ከተቀሰቀሰባቸው ከሼህ ሐሲና አገዛዝ በኋላ የተደረገው የመጀመሪያው ምርጫ ነው። የ60 ዓመቱ ጣሪቅ በታህሳስ ወር ከእንግሊዝ ወደ ዳካ ከተመለሱ በኋላ ሀገሩ በስልጣን ተቀብላቸዋለች።
ጣሪቅ አራህማን ከፍተኛ ፖለቲከኛ ቤተሰቦች የተወለዱ ሲሆን በባንግላዴሽ ተጽዕኖ ፈጣሪ ፖለቲከኞች ውስጥ አንዱ ናቸው። የባንግላዴሽ ፕሬዝዳንት የነበሩት አባታቸው ዚያድ አራህማን በ1981 ሲገደሉ እናታቸው ኻሊድ ዚያድ ደግሞ 3 ጊዜ የሀገሪቱ ጠቅላይ ሚኒስትር ሆነው አገልግለዋል። ይህንንም ተከትሎ የኖቤል ተሸላሚ የሆኑትና ጊዜያዊ መንግስት መሪ መሐመድ ዩኑስ የጣሪቅ መመረጥ በሀገሪቱ መረጋጋት፣ አካታችነትና ልማትን ለማምጣት ይረዳል ብለዋል። ጣሪቅ አራህማን በቅርቡ ይፋዊ ንግግር ያደርጋሉ ተብሎ ይጠበቃል። አንድ ረካዓ ሰላት 7 ሰዓት የፈጀበት ወጣት መነጋገሪያ ሆኗል። በሀገረ ቱርክ አንድ ወጣት አንድ ረካዓ ሰላት ለ7 ሰዓት ማቆየቱ ለብዙዎች ግርምትና አድናቆትን ፈጥሯል። አብዱራህማን ማሙን ቡሳይላን የተባለው የቱርክ ነዋሪ ሙሉ ቁርአንን በአንድ የሰላት ረካዓ ቀርቶ ለመጨረስ ከፍተኛ ፍላጎት እንደነበረው ተናግሯል። በዚህም የቁርአን ሐፊዝ የሆነው አብዱራህማን ለ7 ሰዓት በፈጀ ረካዓ ሙሉ የቁርአን ሱራ በመቅራት ታሪክ ሰርቷል። የወጣቱን ተግባር የሰሙ ሰዎች በጥንካሬውና በአልበገር ባይነቱ አድንቀውታል። አላህ በዲኑ እንዲያጸናውም ዱዓ አድርገውለታል። ወደ ቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። የጥቁር ገበያ የውጭ ምንዛሬ ዋጋ መቀነሱ ተነግሯል። ይህ የሆነው የኢትዮጵያ ብሔራዊ ባንክ ያወጣውን ውሳኔ ተከትሎ እንደሆነ ነው የተነገረው። ብሔራዊ ባንኩ በውጭ ምንዛሬ አሰራር ላይ ተጥለው የነበሩ በርካታ የቁጥጥር ቅድመ ሁኔታዎችና ክልከላዎችን በከፍተኛ ሁኔታ ማላላቱን የካቲት 4 ቀን 2018 ዓመት ላይ ባወጣው መግለጫ ላይ አስታውቋል። ይህንንም ተከትሎ አንድ የአሜሪካ ዶላር በጥቁር ገበያ እስከ 190 ብር ደርሶ የነበረ ቢሆንም አሁን ላይ ግን ዋጋው በከፍተኛ ሁኔታ እየወረደ ይገኛል ሲል ካፒታል ዘግቦታል። የገቢዎች ሚኒስቴር የግብር ተገዥነት ማሻሻያ እቅድ ይፋ ሊያደርግ መሆኑ ተሰምቷል። በኢፌዴሪ የገቢዎች ሚኒስቴር በመካከለኛውና ከፍተኛ ግብር ከፋዮች እየታየ የመጣውን የዜሮ የኪሳራና የክሬዲት ሪፖርት አቅራቢዎች ቁጥር በመጨመር ለመግታት የሚያስችለውን አዲስ ስልታዊ እቅድ እየተዘጋጀ መሆኑ ተነግሯል። ካፒታል ጋዜጣ ባገኘው መረጃ መሰረት የግብር ተገዥነት ማሻሻያ እቅድ የተሰኘው ይህ ሰነድ የግብር ክፍያ አፈጻጸም መቀነስን ለመታደግና የግብር ስወራ ስጋቶችን በዘላቂነት ለመፍታት ታስቦ የተዘጋጀ ነው ተብሏል። ይህ አዲስ መዋቅራዊ እቅድ በዋናነት የግብር ፋይሊንግና የክፍያ ተገዥነትን በጥብቅ መከታተል፣ የተጨማሪ እሴት ታክስ ቁጥጥርን ማጠናከር፣ በከፍተኛና በመካከለኛ ግብር ከፋዮች ላይ ያተኮረ የንግድ ስጋት ትንተና መካሄድና ግዴታዎችን በማይወጡ ግብር ከፋዮች ላይ የሚወሰዱ አስተዳደራዊ እርምጃዎችን ማካተት ትኩረት አድርጓል ብሏል ዘገባው። የዝግጅቱ ሂደትም እንደ ፈረንጆቹ ዘመን አቆጣጠር እስከ ሰኔ 2026 መጨረሻ ድረስ ተጠናቆ እንደሚጸድቅም ይጠበቃል። እቅዱ ከጸደቀ በኋላም እስከ ታህሳስ 2026 መጨረሻ ድረስ ሙሉ በሙሉ ተግባራዊ እንዲሆን መመሪያዎችና የአሰራር ትዕዛዞች ለሚመለከታቸው የስራ ክፍሎች እንደሚተላለፉም ይጠበቃል ተብሏል። በአፍሪካ አገሮች የወርቅ ዋጋ እየጨመረ መምጣቱ ተሰምቷል። የወርቅ አምራች የሆኑ የተለያዩ የአፍሪካ ሀገሮች ለወርቅ ዋጋ መጨመር የየራሳቸውን ምላሽ እየሰጡም ይገኛሉ። በዚህም ጋና፣ ማሊ፣ ደቡብ አፍሪካና ቡርኪና ፋሶ ያሉ የወርቅ አምራቾች የወርቅ ምርቶቻቸውን ወደ ውጭ በመላክ ትርፍ እያገኙ እንደሆነም ተነግሯል። በአንጻሩ ኬንያ፣ ግብጽ፣ ሩዋንዳ፣ ናምቢያና ኮንጎ የሚገኙ ወርቅ አምራቾች የወርቅ ሀብታቸውን ማዕከላዊ ባንካቸው በማስገባት የወርቅ ክምችትን እየጨመሩ ይገኛሉም ተብሏል። ጋና በቅርቡ የወርቅ ክምችቷን በመቀነስ የኤክስፖርት መጠኗን እየጨመረችም ትገኛለች። ተንታኞች እንደሚሉት ይህ ተግባር አዝማሚያው በመላው አፍሪካ የበለጠ የተራቀቀ የመጠባበቂያ አስተዳደር እንዲኖር ያስችላል ማለታቸውን ቢዝነስ ኢንሳይደር አፍሪካ ዘግቦታል። በመጨረሻም ወደ ዕለቱ የድንቃ ድንቅ ጥንቅራችን እናልፋለን። ኢማን መሐመድ እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። የ33 ዓመቱ ሶኒ የተባለው ኮካቲሊያ ወፍ ዝርያ በዓለም ላይ በህይወት ካሉ የዝርያ ወፎች ሁሉ በእድሜ አንደኛ በመሆን በጊነስ ወርልድ ሪከርድ ላይ ሊሰፍር ችሏል። አብዛኞቹ የዚህ ወፍ ዝርያዎች ከ15 እስከ 20 ዓመት ብቻ በህይወት የሚኖሩ ሲሆን ሶኒ ግን 33 ዓመት መድረሱ ብዙዎችን አስገርሟል። ለአንድ ወፍ ይህ ዕድሜ እንደ ሰው ከ100 ዓመት በላይ ማለት ነው። ለዚህም ነው ሶኒ በድንቃድንቅ መዝገብ ላይ እንዲሰፍር ያደረገው። ማፏጨት የሚወደው ይህ የወፍ ዝርያ በተለይ ታዋቂ የፊልም ዜማዎችን በተደጋጋሚ በፉጨት አብሮ ለማለት ይሞክራል። በሰሜን ኢሊኖይ የሚኖረው ሶኒ አሁንም በጥሩ ጤንነት ላይ የሚገኝ ሲሆን የአሳዳጊዎቹ ፍቅርና ተገቢው እንክብካቤ እድሜው ስለመርዘሙ ምክንያት እንደሆነ ዩፒአይ በዘገባው ላይ አስፍሯል።
ከአንድ ዓመት በላይ በኒውዚላንድ በሚገኝ አንድ ትምህርት ቤት ውስጥ ፎጣ፣ ጫማና የውስጥ ልብስ ያሉ ነገሮችን ሲሰርቅ የቆየው ሌባ ድመት መሆኑ በካሜራ ተረጋግጧል። በዋካታኒ የሚገኘው የአፓኑይ ትምህርት ቤት ርዕሰ መምህር ማራማ ስቱዋርት እንደገለጹት በተለይም የመዋኛ ገንዳው አገልግሎት በሚሰጥበት ወቅት ከዓመት በላይ አልባሳት ማን እንደወሰዳቸው ሳይታወቅ ይጠፉ ነበር። ሁኔታውን ሲያብራሩ መጀመሪያ ላይ ወደ ትምህርት ቤቱ በሚወስደው የእግር መንገድ ላይ ነጠላ ጫማዎች፣ የመዋኛ መነጽሮች፣ የውስጥ ልብሶችና ፎጣዎች ወድቀው እናስተውል ነበር ብለዋል። ሌባው በመጨረሻ በደህንነት ካሜራ ሲያዝ ትምህርት ቤቱ ቪዲዮውን በፌስቡክ ገጹ ላይ ለጥፏል። ምስሉም አንድ ጥቁር ድመት ትልቅ ፎጣ በመጫወቻ ሜዳው ላይ እየጎተተ ሲሄድ ያሳያል። የመዋኛ ቁምጣና ፎጣ ሲጠፋ የቢሮ ሰራተኛችን የደህንነት ካሜራውን ስትፈትሽ ድመቱ የጠፋውን ፎጣ እየጎተተ ሲሄድ መመልከት ችላለች። እንዲሁም ከስፖርት ማከማቻ ክፍሉ ጀርባ በርካታ የተከማቹ እቃዎች ተገኝተዋል ብለዋል ስቱዋርት። የትምህርት ቤቱ ቅጥር ግቢ ተንከባካቢ ከድመቷ ባለቤት ጋር የተገናኙ ሲሆን ባለቤቱም የቤት እንስሳቸው የታወቀ ሌባ መሆኑን አረጋግጠዋል። ርዕሰ መምህሯ ይህ ስርቆት ለተማሪዎቹ ጥሩ መማሪያ እንደሚሆንም ገልጸዋል። ልጆቻችን እቃዎቻቸውን በቦርሳቸው ውስጥ በጥንቃቄ እንዲያስቀምጡ ለማስታወስ ይረዳቸዋል ሲሉ ተናግረዋል። ዘገባው የዩፒአይ ነው። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።